ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማድረግም አልፈልግም። አቃለሁ እንደሚያቀኝ አቃለሁ ደግሞ ኢንተርቪው ለስራ ብዬ በጠይቀው ፈቃደኛ እንደሚሆን አቃለሁ። የሆነ ጊዜ ለሆነ ጉዳይ እፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱም ይላል ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ ዕውቀቱ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ህጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለጉዳይ ኢቭን ከሱ ጋር የተገናኘ ኬዝ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል። ስለሱ ለመስራት ይፈትናል፣ በጣም ይፈትነኛል። የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ያሬድ እንግዲህ በዚህ ልክ ቴዲ አፍሮን በማክበር በመውደድ በጣም ረቂቅ እንደሆነ በመናገር ስለ ቴዲ አፍሮ ክብር ስል እሱን መጠየቅ በጣም እፈራለሁ፣ ረቂቅ ነው፣ ይገዝፍብኛል፣ ቁጭ አድርጎ ቃለ መጠየቅ ማድረግ እሱን አይቻለኝም ብሎ የጋዜጠኝነት ሙያውን እንደማይመጥን ለቴዲ መናገሩ እጅግ በጣም ብዙዎችን አስደንቋልኝ። በእርግጥ ብዙዎች ቴዲ አፍሮን እንግዲህ እንደሰማችሁ ፓስተር ሶፊም ቴዲ አፍሮን አላውቅም በሚል አንዳንድ የሐሰት የሚናገሩ ሰዎች አሉ። በዚህ ቴዲን አላውቅም የሚሉ ሰዎች በጣም ያሳዝኑኛል። አላውቅም ቴዲ ማን ነው የሚሉ ማለት ነው። ከብሽቀት ተነሳ ነው እንደዛ የሚሉ እንጂ ቴዲ አፍሮን የሚያውቅ ከማህፀን ውስጥ ያለ ብቻ ነው። ኢትዮጵያ ውስጥ ቴዲ አፍሮን የሚያውቅ ከማህፀን ብቻ ውስጥ ያለ፣ ገጠር ውስጥ እንኳን ቴዲ አፍሮ ይታወቃል። ይህን ቪዲዮ ላስመልክታችሁ። ቴዲ አፍሮን አናውቅም እንደሚሉ ሰዎች እጅግ በጣም ስለደነቀኝ ነው። ግማሽ ፊት የሚታየው ግለሰብ ማን ነው? እኔ ሃይማኖቴ ዘፈን አይፈቅድምና ዘፋኝ ምናምን አላውቅም። ዘፈን ምናምን ሃይማኖታችን አይፈቅድም። እስልምና ግማሽ ፊቱ ነው የሚታየው። ዘፋኝ መሆኑን እንዴት አወቁ? አይ እናንተ ዓለማዊ ውስጥ ስላላችሁ ብዙ ጊዜ ዘፋኝ ነው የምትጠይቁት። ሐዲስ የሚናገር ሰው ጠይቃችሁ ታውቃላችሁ? አታውቁም። እዛ ብዬ ነው እንጂ እኔ ዘፋኝ አላውቅም። የታውቁስ? ለማንኛውም ይሄንን ጥያቄ መልሰው ቢሆን ኖሮ የ200 ብር ተሸላሚ ነበረ። አመሰግናለሁ። ኢትዮጵያ ሀገሬ ኢትዮጵያ ቴዲ አፍሮ እንደኔ ዘመዴ ነው። ቴዲ አፍሮ አውቀዋለሁ። ሰላም፣ እንዴት ከረማችሁ? እንዴት ዋጃችሁ? ድምጻዊ ዳኜ ዋለ ነኝ። እንግዲህ ሁላችንም ነገ 8 ሰዓትን በጉጉት እየጠበቅን ነው። ክቡር ዶክተር ቴዎድሮስ እንዳጋጣሚ ሆኖ የተወሰኑ ትራኮችን ሰምቻቸዋለሁ። እንደውም አንዲቷን በተደጋጋሚ ዘፈን ስማት እያለ 3-4 ሰምቻት እምባዬ እስከሚመጣ ድረስ ነው ያዳመጥኩትና ወንድማችን አብሽር ብሎኝ ወደ ጨዋታችን ቀጣልን እና ድንቅ ስራ ነው ይዞ እየመጣ ያለው። ያው ምን እንደሚሰራ ይታወቃል። ቴዲ ሁላችንም ዩኒቨርሲቲ መምህራችን ነው። እንወድሃለን፣ እናከብርሃለን ቴዲ። መልካም እድል። ነገ 8 ሰዓት በጉጉት እየጠበቅን ነው።
እና በእውነትም ይሄ ቪዲዮ እጅግ በጣም ፈገግ አሰኝቶኛል፣ አዝናንቶኛል። ብዙዎች እንደዚህ ነው ቴዲ አፍሮን አናቅም፣ ቴዲ ማን ነው አንሰማም፣ ሙዚቃ ምንድሶ ምናምን ይባላል። እውነት ነው፣ ዘፈን ኃጢአት ነው። ይሄ ምንም ጥያቄ የለም፣ ያስማማል። እኛ አይደለንም ዘፋኞችም ያውቁታል። ነገር ግን በዚህ ልክ መደስኮርና መዋሸት ምን አስፈለገ? እኔ እጅግ በጣም ስለሚደንቀኝ ነው በእውነት። እና ቴዲ አፍሮን አላውቅም ከማለት ይልቅ ቴዲ አፍሮ ይመቸኝ ማለት አንድ ነገር ነው። አላውቅም ማለት ግን በጣም ኢጎ እንዳለባችሁ በጣም የሆነ በሽታ እንዳለበት ነው የሚሰማኝ። እንደዚህ አይነት በዚህ ልክ ጥላቻ ምን ያደርጋል? በቃ አንድ ግለሰብ ነው፣ ካልተመቻችሁ መተው ነው። የሚመቻቸው ሰዎች ስላሉ ማለት ነው። በዚህ ልክ መላላጡ ተገቢ አይመስለኝም። እምወድህና ማከብርህ ውድ ልጄ፣ ኩራቴ ነህ፣ ግርማ ሞገሴ ነህ። በቅርቡ ደግሞ አዲሱ አልበም ይወጣል። ህዝቡ በጉጉት እየጠበቀ ነው። ከራሴ ጀምሮ በጉጉት መቼ ነው የሚወጣው? ቀኑ ራቀብኝ። ቀን ቆጠራ ነው ያለሁት። አውቃለሁ ድንቅ የሆነ አልበም እንደሚወጣ። ቴዲዬ ክብሬ ኩራቴ ነህ፣ ኑርልኝ። ጋይስ መቼም እኔ ሰማሁትን ሰምታችኋል አይደል? ስለ ቴዲ አፍሮ ማለቴ ነው። ለካ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ የተከለከለበት ምክንያት በትግራይ ጦርነት ጊዜ መንግስት በተደጋጋሚ ጥሪ ሲያቀርብለት ነበረ። ለምን አትሉ? ያው የትግራይ ህዝብን ተቃውሞ ዘፈን እንዲዘፍን ከመንግስት ጎን ሆኖ የትግራይን ህዝብ እንዲበድል ነበር። ቴዲ ሆዬ አሻፈረኝ፣ እምቢ። እኔ ሁለቴ አልሳሳትም። ከዚህ በፊት የማይሆን ነገር ውስጥ ገብቼ የደረሰብኝ እኔ ነኝ የማውቀው። አሁንም እንደዚህ አይነት ነገር ውስጥ አልገባም፣ ዘፈንና ፖለቲካ አይገናኝም ብሎ እምቢ ስላለ ነው ለካ ጋዜጣዊ መግለጫ እንዳይሰጥ የተከለከለው። አያችሁ፣ እኔ ሙት ወቃሽ አድርገኝና እነ ማዲንጎ እዛ ሄደው መከላከያን ሲያስጨፍሩ ነበር። ግን ይኸው ማን ነው ከመሬት ስር ውሏል። ሟች አልወቅስም። እነ ፍቅር አዲስ በሉ እነ ስንት አርቲስት ነው በዛን ጊዜ የትግራይ ጦርነት በመደገፍ ስንት ነገር ሲያደርግ የነበረው። ቴዲ አፍሮ ግን ምንም ነገር ውስጥ አልገባም፣ አንድ ነገር ውስጥ። በዚህ ምክንያት ነው ለካ ጋዜጣዊ መግለጫ እንዳይሰጥ የተደረገው። ሁሌም ዘፈን ሲያወጣ የሆነ እንከን አይጠፋበትም ይህ ሰውዬ። እውነት በጣም ነው የገረመኝ። ተጋሩ እስከ ሕጂ ሱቂልና ጸሊእና እዩ ሕጂ ግን እንደር ሐቂ ኮይኑ በእውነት ክምስገን እዩ ዘለዎ። ምክንያቱም ናይ ትግራይ ጦርነት አይሕግዝኒ ኣብ ምንም አይርከብኒ ኢሉ እምቢ ብምባሉ ይኸው ጋዜጣዊ መግለጫ ከሕብ ተገይሩ ማለት እዩ። ወይ ጉድ! አንዳንድ ጊዜ ያልጠበቃችሁ ሰው ያስገርማችኋል በጣም። ቴዲ አፍሮ እንግዲህ ይሄ ነገር ትክክል ከሆነ ሪስፔክት። ምክንያቱም ጦርነትን፣ የህዝብ እልቂትን፣ የሰው ሞትን አልቀበልም አልቀላቀልም ብለ እምቢ ስላልክ በዚህ አከብርሃለሁ። የምር አከበርኩ። ጎበዝ። እንደዚህ ነው ዘፋኝ፣ አርቲስት፣ ሸኪ፣ ቄስ፣ ፓስተር ከፖለቲካ ነፃ መሆን ያለባቸው። ምክንያቱም እነዚህ ሰው አስታራቂ ስለሆኑ ማለት ነው። ቄስም ሰው ነው የሚያስታርቀው፣ ፓስተርም ሰው ያስታርቃል። በሙስሊሙም የሙስሊምና አባቶችም እነሱም ሰው ነው የሚያስታርቁት። ዘፋኝም በዘፈኑ እንደ ቦብ ማርሊ ሰውን ያስታርቃል። ስለዚህ ከፖለቲካ ከምናምን ነፃ መሆን አለባቸው ማለት ነው። ስለዚህ ጎበዝ ቴዲ አፍሮ፣ በእውነት በጣም ጎበዝ። እንደዚህ በዚህ ነገርህ ሪስፔክት አይ ስዌር ቢግ ሪስፔክት። ቴዎድሮስ ካሳሁን ቴዲ አፍሮ ትልቁ ብቃቱ እንግዲህ ለማንም አጎብዳጅ አለመሆኑ፣ የአቋም ሰው መሆኑ፣ ከመጣው ከሄደው ጋር የሚለጠፍ አይደለም። በተለይ ከመንግስት ጋራ ለመንግስት ድጋፍ የሚሰጡ ሰዎች አሉ። ይሄ መብት ነው መንግስትን መደገፍ። ስለዚህ ነገር ግን በዛ ልክ አሁን በተለይ ባየነው እንኳን በዚህ ዘመን በተለይ በዘመነ ብልጽግና ብዙዎች ወድቋል ከነበሩበት ክብር። እነ ዲያቆን ዳንኤል ክብረት የነበራቸው መወደድ ታላቅነት ክብር ክስክስ ብሏል። እነ ታማኝ በየነ ሌሎችንም በርካታ ሰዎች እንዲሁ የሚታወቁት ለመግለጽ ያህል ብዬ እንጂ በርካቶች ከህዝብ ልብ ውስጥ የነበሩ ህዝብ
አንክን ተፋ አድርጎ ተፍቷቸዋል። አያሳየኝ አይናችሁን ላፈር ብሎ የተፋቸው ሰዎች አሉ። ከመንግስት ጋር ተለጥፈው የህዝቡን ብሶትና ድካም መከራ ላይ የሆኑ እንደገና ማለት ነው። ቴዲ ደግሞ እንደዚህ አይደለም። ህዝብንም አይደግፍም፣ መንግስትንም አይደግፍም፣ አይቃወምም። ራሱን ሌቭሉን ጠብቆ የሚኖር ሰው ስለሆነ ማለት ነው። ሁልጊዜም ሰላማዊ ሰው ነው። ከክብሩ ማማ ዝቅ የማይል ለህዝብ የታመነ የህዝብ ድምጽ እንደሆነ የሚቀጥል ድንቅ የሰላም ሰው ነው ማለት ነው። ፍቅር ያሸንፋል።